بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. يقول الله جل وعلا: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. طيب، درسنا اليوم إن شاء الله الدرس الرابع، درس أردتني درس يمي هنا. إذا أفطر الصائم ثم أقلعت الطائرة به فرأى الشمس لم تغرب ماذا يفعل؟ አንድ ሰው በአየር ተሳፍሮ እየሄደ እያለ ያኒ መጀመሪያ ላይ አፍጥሮ ሪፖርት ቦታ ሆኖ አፍጥሮ ثم أقلعت الطائرة ከዛ አየሩ ተንቀሳቀሰና ወደ ሰማይ ሲወጣ فرأى الشمس ፀሐይን ተመለከተ። فرأى الشمس لم تغرب ያልገባች ሆና ፀሐይን አየ። ምን ማድረግ አለበት? ماذا يعمل؟ هل يمسك وهل بإفطاره يعني يواصل ይቀጥል መቀጠል አለበት ወይስ ማቆም አለበት? ምን ማድረግ አለበት ነው። ይሄ እንግዲህ በዘፈኑ በአሁን ሰዓት ያሉ ዑለማዎች በህስ ያደረጉት የሆነ እንትን ነው ማለት ነው። ምክንያቱም በፊት ጊዜ ላይ ያው አየር የሚባለው ነገር እንትን ጣይራ የሚባለው ነገር ስላላለ ማለት ነው። مرحبا. إذا غربت الشمس وأفطر الصائم ثم أقلعت به الطائرة وارتفعت ورأى الشمس لم تغرب فإنه لا يلزمه إمساك وصومه الذي صامه صحيح. وبه أفتى عبد الرزاق العفيف وابن باز وابن عثيمين. እነዚህ ሶስቶቹ ዑለማዎች እንትን ፈትዋ አድርገውበታል። ምን በማለት አንድ ሰው ፀሐይቱ ገብታ ጾመኛ የሆነ ሰው አፍጥሮ ከዛም አየሩ ተንቀሳቅሶ ወደ ላይ ወደ ሰማይ ሲወጣ ፀሐይን ተመለከተ። ምክንያቱም ወደ ላይ ከፍ ባለ ቁጥር ፀሐይቱ ልትታየው ትችላለች። ፀሐይን አየ። ያልገባችውና ፀሐይን አየ። እርሱ ኢምሳክ ማድረግ አይዘውም ነው። ኢምሳክ ማድረግ አይዘውም። وصومه الذي صامه صحيح. ያ የጾመው ጾም ሪፖርት ቦታ ሆኖ ያፈጠረው ጾሙ ትክክለኛ ነው። ለምን? لأنه أفطر بحكم شرعي ሸሪዓዊ በሆነ ፍርድ ነውና ያፈጠረው ማለት ነው። በዚህ ጋር ላይ አብደረዛቅ አፊፍ እርሳቸው ፈትዋ አድርገዋል። ያኒ ጾሙ ትክክል እንደሆነ ኢምሳክም እንደሌለበት ማለት ነው። ኢብኑ ባዝም እንደዚሁ ወኢብኑ ዑሰይሚን ረሂመሁሙላህ ያኒ እርሳቸውም እንትን ብለዋል። አደለይ ሚነል ኪታብ ማስረጃውም ከቁርአን ነው። ዑሙሙ ቀውሊሂ ተዓላ በአጠቃላይ የሆነው አላህ ስብሓነሁ ወተዓላ ያለው ነው። ثم أتموا الصيام إلى الليل. አላህ ስብሓነሁ ወተዓላ ምን አለ? ከዛም ጾማችሁን ሙሉ እስከ ሌሊቱ ድረስ ብሏል። እና إذن هذا الشخص اللي في المطر ورأى أن الشمس قد غربت وأفطر بحكم شرعي ثم سافر إلى الطائرة ثم سافر بالطائرة لما ارتفعت الطائرة ورأى الشمس، وهذا الشخص لا يلزمه الإمساك لأنه أفطر بحكم شرعي بهنا فرد سلافة مالتهم
ምክንያቱም ምድር ላይ እንዳለ ፀሐይ ጠልማለች፣ አፈጠረ። ወደ ላይ አየሩ ተንቀሳቅሶ ወደ ሰማይ ከፍ ሲል ነው ፀሐይን ያየው ማለት ነው። ስለዚህ የዛን ሰዓት እንትን ማለት ኢምሳክ አይዘውም ነው፣ ጾሙም ትክክለኛ ነው። በዚህ ጋር ላይ ኢብኑ ዑሰይሚን፣ ኢብኑ ባዝ፣ አብደረዛቅ አልዓፊፍ ያኔ እሳቸው እንትን ብለዋል፣ ፈትዋ ሰጥተውበታል ማለት ነው። ማስረጃውም በአጠቃላይ የአላህ ሱብሓነሁ ወተዓላ ዑሙም የሆነው ማስረጃ ነው። الدليل من السنة كحديث ያለው ማስረጃ عموم ما جاء عن عمر بن الخطاب رضي الله عنه أن رسول الله صلى الله عليه وسلم قال: إذا أقبل الليل من ها هنا وأدبر النهار من ها هنا وغربت الشمس فقد أفطر الصائم. رواه البخاري ومسلم. يعني باتقال يهونو عموم يهونو ማስረጃ ነው ከሐዲስ እንደዚሁ ዑመር ብኑ ኸጣብ መልካም ስራቸውን አላህ ስብሓነሁ ወተዓላ ይውደድላቸውና እንዲህ ይላሉ። ረሱል ዓለይሂ ሰላቱ ወሰላም ቃል ብለዋል ይላሉ። ኢዛ አቅበለ ሌይሉ ሚን ሃሁና ሌቱ በዚህ ጋር በተቅጣጨ ጊዜ ወአድበረ ነሃሩ ሚን ሃሁና ቀኑ ደግሞ በዚህ ጋር በገባ ጊዜ ወገረበት ሸምስ ፀሐይቱ በጠለመች ጊዜ ፈቀድ አፍጠረ ሳኢም ጾመኛ የሆነ ሰው በእርግጥ አፍጥሯል። እና ኢዘን ይሄ መጠር ቦታ ሆኖ ያፈጠረው ሰውዬ እነሆ አፍጠረ ቢሁክሚን ሸሪዓዊ በሆነ ፍርድ አፍጥሯል። አየሩ ተንቀሳቅሶ ወደ ላይ ሲሄድ ፀሐይን ቢያይ ጾምህ ተበላሽቷል ወይም ደግሞ ኢምሳክ ማድረግ አለብህ ተብሎ አይባልም ነው። ይሄ ሊከሰት ይችላል። ነገ እኛ ከአንድ ሀገር ወደ አንድ ሀገር ስንሳፈር በፍጥሪያ ሰዓት ሙምኪን ሪፖርት ቦታ ሆነ አፍጥረን ወደ ላይ አየር ተንቀሳቅሶ ሲሄድ ፀሐይ ልናይስ እንችላለን። የዛን ሰዓት ይሄ ሁክም ሊያደናግረን አይገባም ነው፣ ማወቅ አለብን ነው። طيب وجه الدلالة من الآية والحديث أن الشارع الحكيم قد علق الإفطار بغروب الشمس، فمتى رأى الصائم من مكانه الذي هو فيه أن الشمس قد غربت أفطر، وإلا فلا. فلكل صائم حكمه، فلكل صائم حكم المكان الذي هو فيه، سواء كان على سطح الأرض أم كان على طائرة في الجو. يعني شارعو يماسر الجو عنده هنيتا ሻሪዑ ጥበበኛ የሆኑት ረሱል ዓለይሂ ሰላቱ ወሰላም ደንጋጌው ማለት ነው አንጠለጠሉ። ፀሐይ በመግባት ነው የሰውየውን ጾም ያንጠለጠሉት። ፀሐይ ተገባ በማንኛውም ሰዓት ጾመኛ የሆነ ሰው አለበት ቦታ ሆኖ ፀሐይ መግባቷን ታረጋገጠ አፍጥሯን ነው። ፀሐይቱ ካልገባችሳ ማፍጠር የለበትም ነው። ማንኛውም ጾመኛ የሆነ ሰው እርሱ ባለበት ቦታ ነው በምድር ላይ የሚሆን ጣኢራ ላይ የሚሆን ሁክም የሚሰጠው እሱ ባለበት ቦታ እሱ ባለበት አገር ነው ሁክም ሊሰጠው የሚችለው ማለት ነው። فاهم؟ طيب بالعكس በዚህ አገልባጭ هل العبرة للصائم برؤية الشمس وهو في الطائرة أم بدخول وقت الإفطار في البلد القريب منها أو المحاذي لها؟ يعني يهدمو يعني يمتايو ፀሐይቱን በማየት ነው እሱ አየር ላይ ሆኖ ፀሐይቱን ቢያይ ኢዕቲባር የሚደረገው ያኒ መሰለን አየር ላይ ነው ሰውየው ፀሐይቱ አልገባችም ያኒ ሙርተፊዕ ስለሆነ ማለት ነው። እንኳን አየር ላይ ሆኖ አይደለም ሙርተፊዕ ሆኖ ጎራ ላይ ሲሆን ሰውየው ራሱ ልዩነት ይኖረዋል። ጉርጓዳ ቦታ ላይ ያሉና እንትን ቦታ ላይ በጣም ከፍተኛ ጎራ ላይ ያለ ሰውና አንድ አይደለም እንኳን ጣይራ ላይ ያለ ሰው ማለት ነው።
እና ጧኢራ ላይ ያለ ሰው ፀሐይቱን ትታየዋለች። ሰው ከሱ በታች ያሉት ሀገር ደግሞ ማፍጠሪያ ሰዓታቸው ደርሷል። መሰለን በሪያድ ትክክል ላይ ነው እንበል አየሩ ሪያድ 5 ሰዓት ተኩል በዛ ሀገር 5 ሰዓት ተኩል ከሆነ የሚያፈጥሩት 5 ሰዓት ተኩል ላይ አየሩ ላይ ሰማይ ላይ ነው። የዚህን ሰዓት ሰማይ ላይ ያለው አየሩ ውስጥ ያለው ሰውዬ ፀሐይን እያየ ነው። መሬት ያሉት ግን ማፍጠሪያቸው ደርሷል። አዳን እያለ ነው ማለት ነው። የዚህን ሰዓት ኢዕቲባር የሚደረገው በዛ እሱ ባለበት አካባቢ ጠያራው ባለበት ያኒ አየሩ ባለበት አካባቢ ያለው ሀገር ነው ወይስ ፀሐይ መግባቷ ነው ኢዕቲባር የሚደረገው ማለት ነው? አሁን ገብቷችኋል ብዬ አስባለሁ። من سافر بالطائرة وهو صائم ثم طلع بوسط الساعة أو التلفزيون أو غيرهما يعني بأير التسافر هنا سو السوق من هنا ثم طلع بواسطة الساعة بساعة ما كان النت أوك ወይም ደግሞ ቴሌቪዥን አየሩም ላይ ያለው ቴሌቪዥን ሆነ ተናገረ። በዛ አካባቢ ያለው ሀገር አሁን ማፍጠሪያ ደርሷል ብሎ ተናገረ። አው غيرهما ከነሱም ውጭ አለ በሌላ ቴክኖሎጂ አወቀ በጀዋል እንበል በሌሎች ነገራቶች على أن وقت الإفطار البلد الذي سافر منه كسو يتسافرበት የሆነው ሀገር أو البلد القريبة منه في سفره በዛ የተጓዘበት ያለው ሀገር በሱ ቀረብ ያለው فدخل يعني وقت الفطور فدخل وقت الفطور የማፍጠሪያው ሰዓት ገብቷል يعني ደርሷል ማፍጠሪያው ሰዓት ማለት ነው። የዚህን ሰዓት لكنه يرى الشمس بسبب ارتفاع الطائرة አየሩ ከፍ በማለቱ የተነሳ እርሱ ፀሐይን እያየ ነው። እሱ ያለበት አካባቢ ወይም ጎረቤት በሱ አየሩ ባለበት አካባቢ ያሉት ሀገራቶች ወይም እሱ የተነሳበት አየሩ የተነሳበት ሀገር ማፍጠሪያው ሰዓት ደርሷል። አየር ላይ ያለው ሰውዬ ግን አየሩ ከፍ ስላለ ፀሐይን እያየ ነው። ምን ማድረግ አለበት? فليس له أن يفطر إلا بعد غروبها ፀሐይቱ ተገባች በኋላ እንጂ ማፍጠር የለበትም ነው። በቅድሙ አክስ ማለት ነው። በቅድሙ አክስ በቅድሙ አገልባጭ ቅድም ምድር ላይ ሆኖ ፀሐይቱ ገብታ አፍጥሮ አየር ላይ ሲወጣ ፀሐይን ቢያይ ጾሙም ትክክል ነው። እርሱም ደግሞ መብላት መጠጣት ይችላል ብለናል። ለምን ሸሪዓዊ በሆነ ሁክም ስለፈጠረ ማለት ነው። አሁን ግን አየር ላይ ሆኖ ፀሐይቱን እያየ በሱ ትክክል ያሉት ሀገር ወይም የተነሳበት ሀገር ማፍጠሪያው ሰዓት ደርሷል። ፀሐይ ግን እያየ ነው። ማዛል انه يرى الشمس انه يرى الشمس يعني فانه لا يفطر እሱ ማፍጠር የለበትም الا بعد غروبها ተገባች በኋላ እንጂ وبه افتى عبد الرزاق عفيف وابن باز وابن عثيمين እነዚህ ፈትዋ ሰጥተዋል በዚህ ጋር ላይ ማለት ነው። ምን በማለት ነው? አየር ላይ ያለ በሱ አካባቢ ያሉ ሀገራቶች ማፍጠሪያው ሰዓት በመድረሱ ብቻ ማፍጠር የለበትም እሱ ፀሐይን እያየ ያለ ማለት ነው። ፀሐይ እስከሚገባ መጠበቅ አለበት። ፀሐይ እስከሚገባ አየር ላይ ብዙ ጊዜ ወደ ተለያዩ ሀገሮች ሲሳፈሩ ወደ አሜሪካ ሊሆን ይችላል፣ ወደ ህንድ ሀገር ሊሆን ይችላል። ሩቅ ነው ይላሉ። አሁን ህንድ ሀገር 6 ሰዓት ነው የሚሳፈሩት። 6 ሰዓት ነው ወላ እንደዛ አካባቢ እስከ ቀን ሙሉ አንድ ቀን 24 ሰዓት በአየር ላይ የሚቆዩ አሉ። በአየር ላይ ማለት ነው። እና ይሄ ነገር يعني يحصل احيانا يحصل ሊገኝ ይችላል ነው። الدليل من الكتاب قرآن نو ማስረጃው عموم قوله تعالى ثم أتم الصيام إلى الليل الله سبحانه وتعالى ብሉ ጠጡ ነጩ ገመድ ተጥቁሩ ገመድ
ግልጽ እስከሚሆንላችሁ ድረስ እስከ ፈጅር ድረስ ብሎ ካለ በኋላ ثم أتموا الصيام إلى الليل ሌቱ ጾማችሁን አጠናቁ ሙሉ እስከ ሌሊቱ ድረስ ሌቱ እስከሚመጣ ድረስ ብሎ الدليل من السنة عموم ما جاء عن عمر بن الخطاب رضي الله عنه أن رسول الله صلى الله عليه وسلم قال إذا أقبل الليل من ها هنا أفطر وأدبر النهار من ها هنا وغربت الشمس فقد أفطر الصائم قدم ያልነው ሐዲስ ነው ሌቱ በዚህ ጋር ተተቀጣጨ ቀኑ በዚህ ጋር ከዞረ ፀሐይቱ በርግጥ ተገባች በርግጥም ጾመኛ የሆነ ሰው አፍጥሯል ብለዋል ቡኻሪና ሙስሊም የዘገቡት ዘገባ ሐዲስ ነው وجه الدلالة من الآية والحديث ከዚህ ከቁርአንና ከሐዲሱ ማስረጃው ማለት ነው أن الشارع الحكيم قد علق الإمساك بالتبين دخول وقت الفجر الثاني يعني ደንጋጊ የሆኑት ረሱል አለይሂ ሰላቱ ወሰለም በእርግጥ አንጠለጠሉ ኢምሳክ ያኒ ሰውየው መገደብ እንዳለበት ሁለተኛው ፈጅር በመውጣቱ ማለት ነው እርሱ በመግባቱ ጾመኛ የሆነ ሰው ራሱን ከምግብና ከመጠጥ ከሌሎችም ከሚያስፈጥሩ ነገራቶች መቆጠብ እንዳለበት አንጠለጠሉ ማለት ነው وعلق الافطار بغروب الشمس እንደዚሁም ማፍጠርን አንጠለጠሉ ፀሐይቷ በመጥለሟ ፀሐይ በመግባቷ ማለት ነው وهذا الصائم يرى الشمس طالعة لم تغرب ይህ ጾመኛ የሆነው ሰውዬ ፀሐይን እያየ ነው ያልገባችሁና ለምን አየር ላይ ነው مرتفع ነው አየሩ مرتفع ነውና ከፍ ያለ ስለሆነ እያየ ነው ፀሐይ فليس له الافطار ለሱ ማፍጠር የለበትም ማዳም انه يرى الشمس ان الشمس لم تغرب يعني ፀሐይ ያልገባችሁና ፀሐይን እያየ እስከሆነ ድረስ انت ማለት የለበትም ነው لان لكل صائم حكم المكان الذي هو فيه እያንዳንዱ ጾመኛ እሱ ያለበት ቦታ እሱ ያለበት አገር በዛ መልኩ ነው ፍርድ የሚሰጠው ማለት ነው ፍርድ የሚሰጠው በዛ መልኩ ነው سواء كان على سطح الارض ከምድር በላይ የሚሆን او كان على طائره في الجو ወይም ደግሞ በመሬትና በሰማይ መካከል አየርም ላይ ይሁን ማለት ነው እሱ ባለበት ቦታ ነው ሁክም የሚሰጠው ነው ሁክም የሚሰጠው በዛ መልኩ ነው ቢስሚላህ مرحبا ይሄም አሁን የሚመጣው በጣም ወሳኝ የሆነ ነው ልብ ብላችሁ አዳምጡ وقت الفطر في بلاد التي يطول فيها النهار وقت الفطر የማፍጠር ጊዜ في بلاد التي በዛች በሆነች ሀገር يطول فيها النهار በርሷ ቀኑ የሚረዝምባት የሆነች 24 ሰዓት ሙሉ ቀን ብቻ የሚሆንበት ሀገር አለ 6 ወር ሙሉ ቀን ብቻ 6 ወር ሙሉ ሌሊት ብቻ የሚሆንበት ቀን አለ ምን ማድረግ አለባቸው አሁን እዚህ ጋር ላይ ቀኑ ብቻ የሚረዝምበት የሆነ 24 ሰዓት ሙሉ ቀን ብቻ ቢሆን ምን ማድረግ አለባቸው የሚለውን የሚናገር ነው يجب على الصائم الامساك من حين طلوع الفجر الى غروب الشمس ጾመኛ የሆነ ሰው በርሱ ላይ ግዴታ ነው ራሱን መገደብ ፈጅር ከወጣ ጀምሮ الى غروب الشمس ፀሐይቱ እስከምትጠልም ድረስ ከምትገባ ድረስ في اي مكان ማንኛውም ቦታ ይሁን سواء طال النهار او قصر ቀኑ ቢረዝምም ቢያጥርም اذا كان الليل والنهار يتعاقبان خلال 24 ساعة በ24 ሰዓት ውስጥ ሌትና ቀኑ የሚተካኩስ ከሆኑ ድረስ ሌላ የተለየ ሁክም አይሰጠውም ማንኛውም ቦታ ላይ እኮ 6 ወር ሌቱ ረዘም ይላል ደግሞ 6 ወር ደግሞ ቀኑ አጠር ይላል በገልባጩ እንደዚሁ ቀኑ አንዴ 6 ወር ረዘም ይላል ሌቱ አጠር ይላል ማንኛውም ቦታ ማንኛውም ሀገር ላይ ማለት ነው
እና ስለዚህ ቀኑም ረዘመ ሌቱም አጠረ አንድ ሰው ቀንና ሌሊቱ እስከተተካካ ድረስ ፀሐይ ሲገባ ብቻ ነው ማፍጠር ያለበት ነው። ፈጅሩ ሲወጣ ራሱን ይቆጥባል ከሚያስፈጥሩ ነገራቶች፣ ፀሐዩ ሲገባ ደግሞ ያፈጥራል ነው። ፋሂም ቀንና ሌቱም የሚተካኩ እስከሆኑ ድረስ ቀንና ሌቱም የማይተካካ ከሆነ ዝም ብሎ 6 ወር ወይ 5 ወር ወይ ቀኑ ወይ ሌቱ እንትን የሚል ከሆነ ያ የራሱን የቻለ ሁክም አለው ማለት ነው። ሌላ ሁክም አለው ወደፊት ይመጣል። نعم لكن لو شق الصوم في الأيام الطويلة مشقة غير محتملة يعني عفوا ነገር ግን ጾሙ ቢያስቸግረው في الأيام الطويلة ረጅም በዛ ያቺ ረጅም በሆነችው ቀን مشقة غير محتملة يعني ማይቻል የሆነ ከባድ የሆነ ችግር የሚያደርስበት ከሆነ ቀኑ በመርዘሙ ማለት ነው። ويخشى منها الضرر በርሷ ጉዳቻ የሚፈራ ከሆነ በመጾሙ ያ ረጅም በሆነው ቀን ማለት ነው። አው حدوث مرض ወይም ደግሞ በሽታ የሚያመጣበት ከሆነ فإن الفطر جائز የዚህን ሰዓት ይህ ሰው ማፍጠር ለሱ ይበቃለታል ነው ሒነኢዝ የዚህን ሰዓት ويقضي المفطر في أيام أخرى يعني يقضي المفطر يعني ያፈጠረው ሰውዬ ቀዷ ማውጣት አለበት في أيام أخر በሌላ ጊዜ የተመከኑ فيها من القضاء ቀዷ ማውጣት የሚመችበት በሆነበት ሰዓት ቀዷ ማውጣት አለበት። በሽታ የሚያመጣበት ከሆነ በሱ ላይ ጉዳቻ የሚያመጣበት ከሆነ ሌቱ በሚረዝምበት ቀን በመጾሙ ማለት ነው። እዚህ ሰዓት ለሱ ማፍጠር ይበቃለታል። ከዛ በኋላ መጾም በሚችልበት ቀን ቀዷ ማውጣት አለበት ነው። طيب وبهذا افتى ابن باز وابن عثيمين وغيرهما በዚህ ደግሞ ابن ባዝም ረሂመሁላህ እሳቸውን ፈትዋ አድርገዋል። ወኢብኑ ዑሰይሚንም ረሂመሁላህ እርሳቸውን ፈትዋ አድርገዋል። ሌሎችም ዑለማዎች وهو قرار المجتمع الفقهية الإسلامي يعني እነሱ ዑለማዎች የተሰባሰቡበት የሆነ የሙስሊሞች ስለ ፍቅህ ባህስ የሚያደርጉት እርሳቸው የተስማሙበት የሆነ ጉዳይ ነው ማለት ነው። ስለተለያዩ አህካሞች ባህስ አድርገው የሚስማሙበት የሆነ እነርሱ የተስማሙበት የሆነ ነው ማለት ነው። الدليل من الكتاب ከቁርአን ያለው ማስረጃ قوله عموم قوله تعالى በአጠቃላይ ሆነው አላህ Subhanahu Wa Ta'ala ያለው ነው። فالآن باشروهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل الله سبحانه وتعالى أول الأمر ላይ ባለቤቱ ጋር መገናኘትን حتى በሌትም ቢሆን ከልክሏቸው ነበር እና ኋላ ፈቀደላቸው። فالآن باشرهن አሁን ተገናኙ ባለቤቶቻቸውን ተገናኙ አለ። ችግር የለውም በሌሊት ማለት ነው በቀን አይደለም እንትን አላህ የጻፈላችሁንም ፈልጉ يعني من الأولاد إلى آخره من ذرية الصالح ብሉ ጠጡ ነጩ ገመድ ከጥቁሩ ገመድ ግልጽ እስከሚሆንላችሁ ድረስ እስከ ፈጅር ድረስ አላችሁ። ثم أتموا الصيام إلى الليل الشاهد هذا هو እስከ ሌሊቱ ድረስ ጾምን ሙሉ على الله سبحانه وتعالى እና ስለዚህ ማዳም انه يتعاقبان الليل والنهار حتى لو طال النهار يعني لا يجوز أن يفطر يعني
من غير عذر كلام مكنيات مفطر يلبتم يجب عليه أن يمسك من طلوع الفجر الصادق إلى غروب الشمس حيث እስከሚገባ ድረስ ፈጅሩ ከወጣ ጀምሮ ፀሐይቱ እስከምትጠልም ድረስ ራሱን መቆጠብ አለበት ነው። الدليل من السنة كحديث الله مسرجة عن عائشة رضي الله عنها أن بلالا كان يؤذن بليل فقال رسول الله صلى الله عليه وسلم كلوا واشربوا حتى يؤذن ابن أم مكتوم فإنه لا يؤذن حتى يطلع الفجر. عائشة ملكم سران الله سبحانه وتعالى يودد لاتنا من تلالج بلال بلالت نوازان የሚያደርገው ምክንያቱም ቢላል እንደምታውቁት የመጀመሪያውን አዛን ነበር የሚያደርጉት። ረሱል አለይሂ ሰላም እንዲህ ብለዋል ኩሉ ወሽረቡ حتى يؤذن ابن ام مكتوم አብደላህ ኢብኑ ኡም መክቱም አዛን እስከሚል ድረስ ብሉ ጠጡ ብለዋል። فإنه لا يؤذن حتى يطلع الفجر فإنه لا يؤذن حتى يطلع الفجر حتى يطلع الفجر يعني فجر እስከሚወጣ ድረስ ፈጅሩ እስከሚወጣ ድረስ እሱ አዛን አይልም። ፈጅር ከወጣ በኋላ ነው ፈጅረን ሳዲቅ ከወጣ በኋላ ነው አዛን የሚያደርገው ነበር አብደላህ ኢብኑ ኡም መክቱም ረዲየላሁ ዐንሁ መልካም ስራ አላህ ይወደድለትና ማለት ነው። ቡኻሪና ሙስሊም ዘገቡት ሐዲስ ነው። وكذلك عن عمر بن الخطاب رضي الله عنه أن رسول الله صلى الله عليه وسلم قال إذا أقبل الليل من ها هنا وأدبر النهار من ها هنا وغربت الشمس فقد أفطر الصائم. عمر መልካም ስራቸውን አላህ ይወደድላቸውና ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል ይላሉ። ሌቱ በዚህ ጋር በተቀጣጨ ጊዜ ቀኑ በዚህ ጋር በዞረ ጊዜ በገባ ጊዜ ፀሐይቱ በጠለመች ጊዜ ጾመኛ የሆነ ሰው በእርግጥም አፍጥሯል። حتى وإن لم يفطر ባያፈጥር እንኳን ሁክመን አፍጥሯል ይላሉ። ሁክመን ሸርዕየን አፍጥሯል ይላሉ بغروب الشمس فاهم وجه الدلالة من الآية والحديثين ከነዚህ ከሁለቱ ሐዲሶችና እንደዚሁም ከዚህ ከቁርአኑ አንቀጽ የማስረጃው ሁኔታ ከሱ የምንረዳው أن نصوصها ظاهرة في وجوب الإمساك على الصائم من حين طلع الفجر الثاني حتى غروب الشمس يعني قلت هنا ማስረጃ ነው ምን ራሱን መገደብ ግዴታ ስለመሆኑ ጾመኛ በሆነ ሰው ላይ ፈጅሩ ሁለተኛው ፈጅር ከወጣ ጀምሮ ሁለተኛው ፈጅር ያለው እዚህ ጋር ላይ ምንድነው ፈጅረን ካዲብ የሚባል ከሌሊቱ ክፍል ላይ የሚወጣ ስላለ ነው። ያ ወዲያው ይወጣና ልክ እንደ ተኩላ ጅራት ሆኖ ወደ ላይ ይወጣና ወገግ ማድረግ ጀምሮ ይጠፋል። ይሄ ምንም የዛን ሰዓት ሰውየው ራሱ መገደብ የለበትም፣ መብላት መጠጣት ይችላል ነው። እና ኢዘን ስለዚህ ትክክለኛው የሁለተኛው ፈጅር ከወጣ ጀምሮ حتى غروب يعني غروب الشمس ፀሐይቱ እስከምትገባ ድረስ ጾመኛ በሆነ ሰው ላይ ራሱን መገደብ ከምግብ ከመጠጥ ከሚያስፈጥሩ ነገራቶች ራሱን መገደብ ግዴታ ነው። فهو حكم عام سواء طال النهار أم قصر ይህ ደግሞ አጠቃላይ የሆነ ፍርድ ነው። ቀኑ ቢረዝምም ሌቱ ቢያጥርም ቢረዝምም ቀኑ عام የሆነ ፍርድ ነው። ما دام أنهم في أرض فيها ليل ونهار يتعاقبان خلال 24 ساعة እርሱ ሌትና ቀኑ በ24 ሰዓት ውስጥ የሚተካኩ እስከሆኑ ድረስ ስለዚህ يعني
ሁክሙ ያው ነው። ፈጅሩ ከወጣ ጀምሮ ፈጅረን ሳዲቅ ከወጣ ጀምሮ ፀሐይቱ እስከምትገባ ድረስ ከሚያስፈጥሩ ነገራቶች መጠበቅ ግዴታ ነው፣ ጾመኛ ለሆነ ሰው ማለት ነው። ኢንሻአላህ ነገ ከዚህ የምንጀምር ይሆናል ይመስለኛል። كيفية تحديد بداية الإمساك ونهايته في بلاد التي لا يتعاقب فيها الليل والنهار خلال 24 ساعة يمل أي هنا. اليوم نكتفي بهذا القدر. عند ሰው መች ነው ራሱን መቆጠብ ያለበት ከሚያስፈጥሩ ነገራቶች? የሚያልቀውስ መች ነው? ሌትና ቀን የማይተካኩበት ሆነ ሀገር ማለት ሌቱ ብቻ 6 ወር ወይም ሌቱ ብቻ የሚረዝም ወይም ቀኑ ብቻ የሚረዝም ከሆነ ስለዚህ ምን ማድረግ አለበት የሚለውን ኢንሻአላህ በኢዝኒላህ በአላህ ፍቃድ ቀጣይ የምናየው ይሆናል ለማለት ያክል ነው። هذا والله أعلى وأعلم، وصلى الله على نبينا محمد وعلى آله وصحبه أجمعين. اللهم أرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين، والسلام عليكم ورحمة الله وبركاته.